እንኳን ለቅዱሳን ጻድቃን አባ ዮሐንስና አባ ዘካርያስ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ስንክሳር ዘወርኃ ታኅሳስ 30 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ጋርጊና አባ አብርሃም፣ የሀገረ ተመዘ ኤጲስቆጶስ አባ ሚናስ፣ የሀገረ ሳባ ዘካርያስ፣ ለብዙ ሰዎች ነፍሳት ወደብ የሆኑ እርሱን የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባን በሚያቀርብበት ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክቶቹ ጋር ጌታችንን ኢየሱስ ክርስቶስንም በመሠዊያው ላይ ብዙ ጊዜ አየው። በአንዲትም ዕለት ሥራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱ ጋርም ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ በቄሱ ላይ መናፍስትን አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ። ሁለመናውም እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውና ደሙን አቀበላቸው። ልብሰ ተክህኖንና የመቀደሻውን ሽልማት ከላይ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደረጉበት። አባ ዮሐንስም ይህን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ኅብስት ተለውጦ የክርስቶስን ሥጋ ይሆናልና ወይኑም የከበረ ደሙን ይሆናልና። ዳግመኛም በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁ ለካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ። ይህንም የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ ሀገራቸው ወስደውታልና እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ቀን አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትንም ከእርሳቸው ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱን ሊቀበሉ የቅዱሳን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውስ ሆነ። የዚህም አባት ዕድሜ 90 ዓመት ሆነ። በግቢግ የሚሏት መኖሪያው እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የመንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችን የመፈወስ ሀብት ተሰጠው። ዜናውም በሀገሩ ሁሉ ተሰማ። ይህን አባ ዮሐንስ ሁልጊዜ የሚጎበኙ አንድ መኮንን ነበረ። የመኮንኑ ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን ታምለውና ታስገድደው ነበር። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሄዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚያች ሴት በሕልም ተገልጦ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የኔን ፊት ታይ ዘንድ የምትሻ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህ ፊት የማየት አትሽ። ይህንንም ብሎ በላዩ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳየውን አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስት ምኞት የተፈጸመላት አይደለምን? በዚህችም ዕለት በእግዚአብሔር ፈቃድ አግኝቻታለሁና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የመኮንኑ አርያኖስ የጭፍሮቹ ታላላቆች ኮሪዮንና ፊሊሞና ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። የሰማዕትነታቸውን ምክንያት የአክሚም ታላላቅ ከሆኑ ከሰማዕታት ዲዮስቆሮስ ከሰከላቢዮስና ከብኑዲያስ የተደረገውን ታምራት ባዩ ጊዜ የወታደርነት የማዕረግ ሽልማታቸውን ጣሉ።
በመኮንኑ አርያኖስን ፊት ቆመው እኛ በእውነተኛው አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ማንደጃው ሲጥሏቸው ዘንድ አዘዘ። ራሳቸውንም ሲወረውሩ ብዙዎቹ አዩአቸው። ገድላቸውንም እንዲፈጸሙ ለእግዚአብሔር ምስጋና ይሁን። የሰማዕታት በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነ ዘካርያስ አረፈ። ይህም ቅዱስ ከመመንኮሱ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። በእግዚአብሔርም ፈቃድ የገዳሙ አለቃ በዚያች መንገድ ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዢ ያዘው። ሌባ እንደሆነ አስቦ ሊገድለው ወደደ። ነገር ግን ስራውን ባወቀ ጊዜ ተወው። ከዚህም በኋላ ወደ አባ ጳኩሚስ ገዳም ሄዶ የምንኩስና ልብስ ለበሰ። ሰይጣንም እስከቀናበት ድረስ በጸሎትና በጾም ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና ሞቻዬ ጊዜ ደርሷልና ተቀብረኝ ዘንድ ና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ፣ ግን በጤንነት አገኘው። የሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሄዶ ወደ ኢየሩሳሌም ለመሄድ ፈቃዱን ለመነው፣ ፈቀደለትም። በማግስቱም ፊታቸው የሚያበራ 3 ሰዎች ሲጠብቁ ታገኛቸውና አብሯቸው ሄደ። ከዚያም በኋላ አበምኔቱ የአባ ዘካርያስ ቤት ሊጎበኘው ሄደ። 3 ታላላቅ ዘንዶችን በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እነርሱም ዞር ሲል አባቶይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወዴት ሄደ ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚህም በሰላም አረፈ። በዚችም ዕለት ሄሮድስ የገደላቸውን የከበሩና የነጹ ሕፃናትን መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕትና አባ ሳሉሲ ክብር ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። በተባረከ የታኅሳስ ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስ በይቅርታውና በምሕረቱ በከበሩና በተመረጡ ነቢያትና ሐዋርያት አማላጅነት በሰማዕታት፣ በጻድቃን፣ በሊቃነ ጳጳሳት፣ በኤጲስቆጶሳት፣ በቀሳውስት፣ በዲያቆናት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክትም ልመና ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቀ ጳጳሳት አባ ማትያስን ይጠብቃቸው፣ ሊቃነ ጳጳሳቱንም ሁሉ ይጠብቅ። ከሁሉ በላይ የምትሆን ሐዋርያት ሰብስበው አንድ ያደረጓት የአንዲት ቅድስት ቤተ ክርስቲያን ልጆች ሲሆን ሁላችንን የሚጠብቀን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።